እኔ አሁን አሜሪካ ብሆን ዴት አናረግም እኔና አንቺ? ይሆናል ምን ይታወቃል። ቀጭን ሰው ግን ዴት አድርገሽ ታውቂያለሽ? ቀጠን ያለ ሰው አይ አቋም እኮ ያው ማተር አያደርግም፣ መግባባት ነው። ማረጃለ። አይ ብዙ ጊዜ አሁን ወፍራሞች እንቾችላቸው ትንሽ አወዳደቅን እግዚአብሔር ነው የሚያውቀው። ምን ላይ ገባን? ስለምን አወዳደቅ ነው ማለቴ ያው አንዳንድ ያደናቅፉ የቱ ጋር እንደምትወድቅ አይታወቅም። እምልክ የአንቺ ዴቲንግ ሂስትሪ እንዴት ነው? ምን አይነት ሰዎች ጋር ነበር የምትሆኙ? ያው ሰዎች ናቸው። ያው መጀመሪያ እኮ ሰው አይተህ ምናምን ደስ ይላል። ከዛ በኋላ ስታወራው ትግባባለህ። ከዛ በኋላ ታሪኩ እየተጎለጎለ ይወጣል። አይመስልም? ቤቲ አንቺም ታችኛው አርማጭሆ ነው እንዳለሽ? አይደለም ላይ አርማጭሆ ይተኛል። አሜሪካ 9 ዓመት ከኖርሽ መቼም አሜሪካ የምትኖሩ ሰዎች ስትሬት ፎርዋርድ በማውራት ነው የምትጠቀሙት። እንዲቀጥታ ዶንት ኢቨን ቲንክ አባውት እንደዛ አይደለም። ቀጥታ የሚያወሩት ምናልባት አሜሪካኖቹ ሊሆኑ ይችላሉ። አበሻ ግን ምን አንተ ላይክ ዩ ሉክ ላይክ ኦፕን ሰው ነህ፣ የሆነ ስትሬት የሆንክ ሰው ምናምን ትመስላለህ። ለዛ ነው የሚገባው። አይመቸኝም ብዙ የሚዋሽ ሰው ምናምን። ግን ደግሞ ያው አሜሪካ መጥቶ ሰው ይቀየራል ምናምን፣ ፋይናንሻሊ ሊቀየር ይችላል እንጂ ሜንታሊ ላይቀየር ይችላል። ማይቀየር ሰው አለ። ግን እኔ አሁን እኮ ያልኩሽ የአንቺ ዴቲንግ ሂስትሪ ላይ ምን አይነት ሰዎች ነው ዴት ልታደርጊ? ለምሳሌ የኔን ዴቲንግ ሂስትሪ ገልበጥ አድርገሽ ብታዩ ቀይ ሴት፣ ቀጠን ያለች ሴት ምናምን ነው ዴት ሳረግ የነበረው። ትንሽ አንድ ሴት ሳይሆን በቃ ሴቶች ላይ ያን ነገር ስለምፈልግ የሚያመሳስላቸው ሴቶችን ነው ዴት ሳረግ የኖርኩት። አንቺ ደግሞ አሁን ምን አይነት ሰዎች ነው ፊዚካሊ አትራክትድ የምትሆኚ? በምን አይነት ሰዎች ነው? ያው አቋም ያለው ሰው፣ አሪፍ አቋም ያለው ሰው። ተለቅ ብሎ ስፖርት የሚሰራ ምናምን ያ እና እንትን የሆነ ሰው፣ ዳርክ ስኪን የሆነ ሰው። አሁን የአንቺ ዴቲንግ ሂስትሪ ላይ አብዛኛው ዴት ያረግሻቸው ሰዎች እንደዚህ አይነት ሰዎች ነው? ዳርክ ስኪን ሰዎች ናቸው። ቀይ ሰው አትወጂም? ያው እኔ ቀይ ስለሆንኩ ለቫራይቲ ጥቁር ቢሆን ይመረጣል። ስለዚህ ጥቁር ሰዎች ነው የምንፈልገው ማለት ነው። አዎ ጥቁር ሰዎች እንግዲህ አሁን ፎሎ ያደረጉ ወፈር ያለችው ልጅ አይ እሷ አይደለችም። እሷ ሄለን ነገሩ እኔ ሄለን ተብሎ ሻፋዳ ያልሆነ ሰው አይቻልም። እርግጥ ግን ሄለን አለች። ሌላ ሄለን ሰው ቤቲስ ተብሎ አይ ቤቲ እሱ ስም ያለ ስም ነው ስም የተሰጣት። ግን ሄለንም ሰውን አታውቂያትም? ያ እንደዛ ነው። ናይስ ቱ ሚት ዩ። ስለተዋወቅኩ ደስ ብሎኛል። እሺ ሀሳብሽ ሌላ ቦታ ነው። እየሰማሽ ነው አይደለም? ኧረ እየሰማሁህ ነው። ከታች ያሉ ሰዎች በጣም ቆየሽ እያሉ ነው። ውጪ ቱጣ እያሉ ሰዎች የሆነ አብሯት የሆነ ሰው እንዳለ እየጠረጠርኩ ነው። የሆነ ሰው አለ አንቺ ቤት? ማንም የለም። ሙዚቃ እያዳመጥኩ ነው። እውነት ሀሳብሽ ሙዚቃውን የወሰደው? እንትን ነኝ እንደዚህ ዲስትራክቲቭ ነኝ። አንዳንዴ ሀሳቤ ስርቅ ይላል። በስተረሱ ነው መሰለኝ። ማለት ገንዘብ አለሽ ማለት ነው? እግዚአብሔር የተመሰገነ ይሁን። ጤና ካለኝ አይበቃም? ጤና ብቻ በቂ አይደለም። ገንዘብ በቂ ነው። ጤና እውነት በቂ ነው። ጤና በቂ ጤና አይ ጤና ካለህ ይበቃል ነው ያልኩት እኔ። ካላመመ ወጥተህ መስራት ትችላለህ። እዚህ ደግሞ ከሰራክ ያው ገንዘብ ታገኛለህ፣ ችግር የለም። ካስቀመጥክ ደግሞ ሀብታም ትሆናለህ። አትሊስት በኢትዮጵያ ሚሊዮነር ምናምን ትባላለህ። በዚህ እንኳን ባትባል ነው። እውነት ነው። አሳፈርሽኝ እኮ በቂ ጤና ብለሽ። ተመለስ እንጂ እዛ ጋር ነው እንዴ? ተመለስ እንጂ። ኧረ እንዴት ልመለስ? እሱ እያሰብኩት እኮ ነው እስካሁን ድረስ።
አስወጣት ሼባ ናት እያለች። በስንት ዓመትሽ ነው ከዚህ ሀገር የወጣሽው? ስልሽ ስንት ዓመት ነው? እሺ 9 ዓመት እዚህ ኖርኩ አልኩ። አይ ከዚህ ሀገር የወጣሽው ነበር ያልኩሽ ከኢትዮጵያ። ሂሳብ እንዴት ነች? ብዙም አይደለም። ብዙም አይደለም ስልሽ ኢትዮጵያ ውስጥ ላይፍ አይተሽ ነው ወይ የወጣሽው? ተመርቀሽ ምናምን ኦር ደግሞ ተማሪ እያለሽ ነው ዩኒቨርሲቲ? አዎ ዩኒቨርሲቲ ተመርቄ ነው። ስለዚህ ኢትዮጵያ ውስጥ ላይፍ አይተሻል ማለት ነው። አዎ ኦፍ ኮርስ። የት ዩኒቨርሲቲ ነው የተመረቅሽው? 4 ኪሎ። እንዴት ነው አሜሪካ ዲፕሬሽን አለ ይባላል፣ እውነት ነው? እንደምትኖርበት አካባቢ ነው። ያው መቼ ስትመጣ እዚህ ቤተሰብ ምናምን ከሌለ ትንሽ ሊደብር ይችላል። ግን አትሊስት አሪፍ ጨላ ሲገባልሽ ትዝናኛለሽ። ገንዘብ አንዳንድ ጊዜ ገንዘብ ኖሮ የማትደሰትበት ሁኔታ ሊኖር ይችላል። ማለት ያው ገንዘብ ኖሮ ከሰው ጋር ምናምን ፈን ካላረክበት ምናምን ገንዘቡን ይዘን ታደርገዋል። ስለምትሰስቱ መሰለኝ እኮ አንቺ አሁን ኢትዮጵያ መተሽ ዘና ብትይ ዘና ማለት አትችይም ማለት ብቻህን እንደዚህ ዘና ብትል ምን ዋጋ አለው? ስራ ያስፈልጋል እኮ። ለምሳሌ ሴት ነው ወይስ ወንድ? የሴት ጓደኛ ነው የምትፈልጊው? የወንድ ጓደኛ ነው ሰው ያስፈልጋል ስትይ? ላይክ ስትኖር የሆነ አካባቢ ላይ የሆነ ሰዎች ሲኖሩ በደንብ ደስታ ይሰጡሃል። ላይክ አሁን ቤት ኢትዮጵያ ሆነ በዓል ሲሆን ሁልጊዜ በዓል አለ። ፋሲካ ምናምን ሲከበር እንትና ቤት ድግስ ትጠራለህ። እንትና ወልዳ ሄደህ ትጠይቃለህ። መጠራት አቁሟል አሁን። ይቅርታ ላስቆምሽ። ቀር የበዓል ቀን ዶሮ ውድ ነው፣ 2500 ገብቷል። አንድ ፋሚሊ አንድ ዶሮ ወይ 2 ዶሮ ቢገዛ ሄደሽ ፈረሰኛ ልበይ ሰው ቤት የለም እንደዚህ አጥንት አንዳንድ ተቆጥሮ ነው። አንዳንዱም ዶሮ መግዛትቱ እየጮኸ ጎረቤት እያሰማ ነው አልበድም ሰው። አይ በስፒከር አድርገሽ የለኝም ለማለት ራሱ ቆሟል። ያለን እንዳለ ቆሟል። እንቁላል 30 ብር ገብቷል አንድ እንቁላል። ፕሮባብሊ አንቺ ከሀገር ስትወጪ 1 ብር ነበር። እዛ ነው። ሌላ ምልሽ ግን የሆነ ብቸኝነት በጣም ያጠቃት ሰው ትመስይኛለሽ። ለምን? ደስ ይለኛል ብቻዬን ነው። ታዲያ ብቻሽን መሆን ደስ ካለሽ ለምን ታገቢያለሽ? ያው እሱማ የማይቀር ነው ልጅ ለመውለድ። አዎ አሰም ፖይንት እኮ ቤተሰብ ምናምን ያስፈልጋል። ሁሌ ብቻህን ምን አለ መሰለህ ዛሬ ያለህ አቋምና ነገ የሚኖርህ ወይ ደግሞ ትላንት የነበረህ አቋም የተለያየ ነው አይደል? ትላንት የነበርኩት እኔ ምናልባት ብቻዬን ያስደስተኝ ነበር። ዛሬ የነበርኩት ደግሞ ቤተሰብ ያስፈልገኝ ይሆናል። ስለዚህ ያው ሰው ከሆንክ ተኝቶ የተነሳ ሰው ያልሞተ ሰው ብቻ ነው ሀሳቡን የሚቀይረው። የማይቀይረው ነው እንኳን ለምን ያላስወልድሽም? በቁም ነገር በጣም ልጅ ትፈልጋለህ? አይ ልጅ የተመቻቸ ሀገር ቢያድግ ደስ ይለኛል እና እዛው እንዳለሽ እዚህ ሳትመጪ ስፐርሜን ዶኔት ላድርግልሽ። በሆስተስ ላክልኝ። ይበላሻል። አይ በፖስታ ቤት ነው የምልክልሽ። በፖስታ ቤት ይፈጥራል። አሜሪካዊ ልጅ ወልዳለሁ ብዬ ሆስተሷ ለራሷ ብትጠቀመውስ? ኢትዮጵያ ዱብ ባረግስ እዚህ? አይ በህጋዊ በፖስታ ቤት በህጋዊ ይሻላል። ልጁም ህጋዊ እንዲሆን አስቢ። ፖስታ ቤት ሄደሽ ምናምን እኔ አሁን ዶኔት ላረግ ላንቺ ስፐርሜን በፖስታ ቤት ሄጄ እንትን እቃ መጥቶልኝ ነው ምናምን። አረ እዛ ልክ የሚያስገባው ራሱ አይቶ ምንድን ነው ምናምን ብሎ አንተ ስትልክ ብለህ ልትልክ ነው። እኔ የኔን ጥሎ የራሱን ቢልክስ እዛው የፈጠነ መጥቶ ታለው ችግር የተነሳ ልጅ ወልዳለሁ ብለህ ሄደህ ለሰው የስራ እድል ስትፈጥር እሺ እሱ እና
የተመቻቸ ሀገር አንተ እንደዚህ ካልክ የተመቻቸ ሀገር ልጅ ለማስወለድ እምትልክ ከሆነ ሌላው ያለውን እድል ሁላ ከመጠቀም ወደኋላ አይልም ማለት ነው። ኑሮ አሁን ከፍቷል፣ እንደ ድሮ አይደለም እባክሽ። ገበያ ወጥተሽ አታውቂም አትለኝ? ገበያ መውጣት ሳይሆን አሁን ድሮ ኢትዮጵያዊ ሆነሽ አሜሪካ መሄድ ሁሉም ሰው ይፈልጋል። አንቺ አሁን በሄድሽበት ታይም የዛሬ 10 ዓመት 15 ዓመት አሁን መሄዱ ቀርቶብን እንዲህ ከአሜሪካ ራሱ የምትገቡ ሰዎችን ስናይ በቃ ደስ ብሎ ነው የምንለው። ሰው ወዶ ይመስልሻል? ዮኒ ማኛ የሚያየው እዮዳብ ምናምን የሚባሉት የሚያየው ወዶ ይመስልሻል? በቃ አሜሪካ መሄድ ባይችል ራሱ አሜሪካ ያለ ሰው ልይ ብሎ እኮ መሄዱ ተይው፣ በቃ መሄዱ ብርቅ ሆነ ማየት። አሁን አንቺ አሜሪካ አይደል ያለሽ? ድሮ እኔም እያለሁ አሜሪካ የሚሰሩ ክሊፖች ምናምን ማየት ደስ ይለን ነበረ እኮ። አዎ እኔ አሁን የአሜሪካ ትቦ ካየሁ በጣም ቆየ። ድሮ የሆኑ ልጆች ገብተው ያሳዩ ነበር። ከቻልሽ አንቺ ራሱ አሁን ብታሳይኝ ደስ ይለኛል። ይቻት ዞራለሁ። አዎ እኮ ገብተሽ ማለት ነው። ዛሬ እንዲህ አሁን ዝም ብለሽ ቪዲዮሽን ከፍተሽ ቀን ሲሆንበት፣ አሁን ኢትዮጵያ ውስጥ ምሽት ነው፣ አንቺ ጋር ቀን ነው። ቀን ሲያይ ራሱ ሰው ዝም ብሎ ይገባል። ወክ ብታረጊ ራሱ በቃ እንዲሁ ብርቅ ሆኖበት ይሄ እንጂ መሄድ ባይችል ራሱ ይሄ እንደሚባለው ነው። ደስ ይላል። አሜሪካ ሆነስትሊ አሪፍ ነው። ሁሉም ነገር የተመቻቸ አገራቸውን አስተካክለው ስለሰሩት እኛ መተን ቁጭ ነው ያለው ነበር እና ያው ምንም ማድረግ አይቻልም። ያው የሰው ሀገር ላይ ኮምፕሌን አላረግም። እኔ ምንም ኮምፕሌን የማረግበት ነገር የለም። ስትረሱም ምናምን ብቸኝነቱም ቢኖር ደግሞ አት ሴም ታይም ደግሞ ምቾቱም አለ። ኮንሰርት ምናምን አትሄጂም? የኢትዮጵያውያኖች ዝግጅት ሲካሄድ ምናምን? ብዙ አልሄድም። ያው እሄዳለሁ። ላስት ታይም የተዝናናሹ መቼ ነው ወጥተሽ ምናምን? እንዲህ አይ ቲንክ ቆይቷል። 1 አመት ምናምን ይሆነኛል መሰለኝ። ኦቨር ከወጣሽ ምናምን? ያው አሁን ባለፈው ኢትዮጵያ የተዘጋጀም ጊዜ አልሄድሽም? ይሄ ኤስፔን ነው ምናምን ኤስፒኤን ነው ምናምን ሲያትል ላይ ምናምን ሲያትል ላይ የተዘጋጀው የኳሱ ነው። እስከ ዛሬ ሲዘጋጅ አንዴ ነው ሄጄ የማውቀው። ሰርቪስ ተደርገሽ መጣሽ? እኔ የነበርኩበት ስቴት ስለነበር የተዘጋጀው ያው ኢዚ ነው። ሌላ ቦታ ሌላ ስቴት ስትሄድ ያው ማረፊያ ያስፈልጋል ምናምን። እዚህ እኔ ያለሁበት ግን ሲሆን ዝም ብለህ ደርሰህ ወደ ቤት ትመለሳለህ። ኢዚ ስለሆነ ነው። ይጨፋጨፋል አሉ ሰው አያርፍም። መታወቂያ ጥሩ መታወቂያ ቦታ ይመስላል። ይጨፋጨፋል። አሜሪካ ያለ ሰው ለነገ አይልም አሉ። እጥረትም ስላለ ነው መሰለኝ። የወንድ ነው የሴት የሚመስለኝ። ማን እንደ ወገን ማን እንደ ሀገር የሚሉ ነው የሚመስለኝ። ለምን ኢትዮጵያ ውስጥ ብትሆኚ በዚህም በዛም በትበት ብለሽ ማስተንፈሻ ይኖራል። አሁን ውጭ ሀገር ሲሆን ሴቶቹም ሌላ ወንድ የሌላ ሀገር ዜጋ አይቀርባቸውም፣ ወንዶቹም የሌላ ሀገር ዜጋ ያስነካቸውም። አይገናኙም። መገናኘት እኮ ስለሚከብድ ነው እኮ። የት ይገናኛል? አዎ አይ በቃ ተናግረው ራሱ አይወጣላቸውም ብሶታቸው። አማርኛ ራሱ ማለት አይችሉም። ተላቅሶ ምናምን ነው የሚለያየው። እንደዛ ኢትዮጵያ ውስጥ ብትሆኚ እኔ አሁን ኢትዮጵያ ውስጥ ነኝ። አሁን ወጥቼ እየጠጣሁ የሆኑ ሰዎች ሴቶች እየተደሰቱ ባይ እጄ የራሴን ይዤ ድራፍቴን ይዤ ምናምን እቀላቀላለሁ። እናንተ ሀገር አሁን ግሮሰሪ ገብቶ እንደዛ መቀላቀል ምናምን የለም ከነጮች ጋር። ኧረ ያው ሀበሻ ሬስቶራንት ምናምን ይቀላቀላሉ እንጂ እዛማ ሄደህ እንዴት ትቀላቀላለህ? እሱ እኮ ከባድ ነው። አዎ በጣም ያሳዝናል። ስለዚህ ያው እየመጡ እናንተ ጋር ኢትዮጵያ እየመጡ እንግዲህ እዛ እየተዝናኑ ነው ሰው የሚመለሰው። ያስልካሉ። ሴቶችን አትላኳልን አልሰማሉን። አብዛኛው አሜሪካ የሚኖር ሰው ምንድን ነው የሚያደርገው? እዚህ አንድ ሴት ይጠብሳል፣ ፎቶ ላኪ፣ ነፍስ ውጪ ነፍስ ግቢ። ኮሚኒኬሽን በፎቶ ነው። አዎ $100 ይልካል። $100 ማለት በእኛ ወደ 16,000 ብር 15,000 ብር ነው።
ይላካል ፎቶ። እሱ ኦኬ ላኩላችሁ። እንግዲህ ምን ማድረግ ይቻላል? ገንዘብ እንግዲህ ኑሮ የሚያስተዳድር ከሆነ ምን ማድረግ ይቻላል? እንግዲህ የስራ መደቡ መጠሪያ ፎቶ መላክ ጥሩ ነው። ሰው ምን አይነት ችግር ውስጥ እንዳለ አታውቅም። ኢትዮጵያ ያለ ሰው ቤተሰብ የታመመበት ሰው ይኖራል፣ የቤት ኪራይ የቸገረው ሰው ይኖራል። ደግሞ እዛ ኢትዮጵያ ሲቸግር እኮ ችግር ነው የሚለው እኮ እንደናንተ አይደለም። እዚህ ያው እንትን ካላልክ ትንሽ ካልተጨማለክ አይቸግርህም። ብድር ምናምን ስለሚኖር አንቺ ፎቶ አስልከሽ አታውቂም? ፎቶ አስልኬ ሴቶችም ያስልካሉ እንዴ ስልሽ ወንዶችን ለገላቸው ብለሽ ቀርበሽ ምናምን ተጠቅመሽ ጥለሽ አታውቂም? ተጠቅሜባቸው እኔ እንጃ። አንዳንድ ሰው ሊሆን ይችላል፣ ያው ተጠቅመሽ ጣልሽኝ ምናምን የሚል ሰው ሊኖር ይችላል። ምን ይታወቃል? የሰው እኮ ውስጡን እራሱ ነው የሚያውቀው። አይ ተጠቅመሽ ጥለሽ ምናምን አታውቂም ወንዶችን? አላውቅም። በኔ ትጀምር እያለ ነው እዚህ ጋር አንዱ ተጠቀሚብኝ። ያው ብዙ ጊዜ እኮ ወንዶች ስለማይሉ ነው እንጂ ያው ስንት ብዙ የደረሰበት ይኖራል እኮ። እኔ ተጠቅመውብኝ የጣሉኝ ብዙ ሰዎች አሉ እና አንቺም አሁን ተጠቅመሽ ብትይኝ ደስ ይለኛል። ዩዝድ ላድርግ። ያው ፈቃደኛ ነኝ እያለ ነው አንዱ። ብዙ ሰው ፈቃደኛ ነው። በጣም ያሳዝናል። ትውልዱ ተበላሽቷል። ከልጅነታቸው ጀምሮ ገላቸውን ሸጠው መኖር የሚፈልጉ ብዙ ወንዶች አሉ። ተጠቀሚ። አሁን ችግር ብዙ ያስብላል አይደል? ያስብላል። አንቺም እድሉ ሲገኝ ተፍ ብለሽ መጠቀም ነው። ያው ሴቶች እኮ ብዙ ጊዜ ገንዘብ ነው የሚጠቀሙት እንጂ ገላ ይጠቀማሉ ብለን ገላ ባይጠቀሙ ነው አሁን ለንደን አግብቶ ወስዷት ከናይጄሪያዊ ጋር ስታደርግ የተገኘችው። አልሰማሽም የሷን ዜና? ኧረ እንሰማለን። ምንም አልሰማው ነገር አለ። ሆ ብለን እናልፋለን እንጂ ገንዘብ ቢሆን እዛ ድረስ ወስዶ ለንደን ድረስ ወስዷት ተጠቅማለች እኮ። ግን ሌላ ያልተጠቀመችው የጎደለባት ነገር ስላለ ነው ናይጄሪያዊ ጋር ሄደችው። እንደጠበቀችው አላገኘችም ይሆናል። ግን ከባድ ነው። አሁን ከዚህ የሆነ እዛ ያለ ሰው ማለት እንዴት ብታምነው ነው? እንዴት ኮሚኒኬት ብታረግ ነው እንደዚህ ተግባብተህ ይዘህ እዚህ ድረስ የምትመጣው? ወንድ ልጅ የዋ ስለሆነ ነው። ለዛ ነው ብዙ ጊዜ ሴቶች አሜሪካም ሆነ ውጭ ሀገር ብዙ ሴቶች ባላቸውን አግብተው ይዘው አይሄዱ። ቢፈጠር ስንት አንዴ ነው የሚፈጠረው። እርግጥ የሚያደርጉ ሴቶች አሉ አግብተው ውጭ ሀገር የሚወስዱ ምናምን፣ ግን ብዙ ጊዜ አይፈጠርም። ብዙ ጊዜ የሚፈጠረው ወንድ ልጅ ምስኪን ስለሆነ ውጭ ያለ ወንድ አምኖ እዚህ ሀገር ያለችን ሴት አግብቶ ይዞ ሄደ። ከዛ መጨረሻ ራስህን ራሱ አሁን ትላንትና የነበረው መሆንና ዛሬ የነበረው የተለያየ ሰው ነው ጋር ሰው ሀሳቡን በየደቂቃ ነው የሚቀያየረው። ሁለተኛ ባላንስ ያልሆነ ነገር ይቀጥላል ብዬ አላስብም። ባላንስ ያልሆነ ነገር ስልሽ ወንዱ በጣም ከአንቺ ፋይናንሻሊ ሩቅ ብዙ ገቢ ካለው ወይ ሴቷ አሁን አንቺ አሜሪካን ትኖሪ ሆነ እዚህ ነው የሚኖረው እኔ መሄድ ልፈልግ እችላለሁ መተሽ ምናምን የሚሆን አይመስለኝም። ወይ እዚህ አብረን የሆነ ላይፍ አሳልፈን ቢሆን ችግር የለውም ሄድሽ በኋላ ይዘሽ እንድትሄጂ። ግን አዲስ የሚመሰረት ነገር ነው እንጂ አይመስልሽም? እንደዚህ ከማታውቀው ሰው ጋር ላይክ ጀስት በኢንተርኔት ምናምን ብቻ ሊቀለጥ ያለ ፍቅር ውስጥ መግባት ትንሽ ይከብዳል። አንዱ አላው ባለፈው እኛ ጋር እዚህ 700 ሺህ ብር የተበላ ሰውዬ እና 700 ሺህ ብሩን ከመበላቱ በፊት አንዷን አግብቶ ውጭ ሀገር በፊያንሴ ቪዛ ፕሮሰስ ጀምሮላት ነበር ለማምጣት ማለት ነው። አሜሪካ ስትገባ ጭራሽ አላገኘችው፣ አልሄደችም። ቤቱ ራሱ ዘመድ ጋር ሄደች።
እንዴት ነው ሰው ማግባት አለባት እኮ በፊዮንሴ ቪዛ ከመጣች በ90 ቀን ውስጥ ማግባት አለባት። አዎ እንዴት ልታረግ እንደሆነ እንጃ። ያ ብዙ ሶሉሽን ምናምን ይኖራል። በእርግጥ አሳይለምን መጠየቅ አትችይም አይደል? ሜቢ ልትችል ትችላለች። አናሹ በፊያንስ ቪዛ ይሄን መተሽ በቫኬሽንም እኮ ሰው መጥቶ አሳይለም ስለሚጠይቅ አሩ ነው። ቫኬሽን ሊያስኬድ ይችላል እኮ እዚህ የቆዩም ሰዎች ምናምን እኮ ኢትዮጵያ ያለውን እርድና ምናምን ድሮ የወጡ ሰዎች እንትኑን አያውቁትም፣ ብዙ ጨዋታውን ብዙም አያውቁትም። ይሁን እስቲ ይሁን እና ስለዚህ ኢትዮጵያ ያለ አትፈልጊም። በቃ ሰዎች ተስፋ ቆረጡ። ሀሳቤን መስቀየረኝ ነው። አይ በቃ በዚህ አጋጣሚ ለቡን ውጭ የምታዩ የት ሀገር ነው ያለሽ አንቺ? የት ስቴት ነው ያለው? እኔ ዲኤምቪ ነኝ ያለው። ዲኤምቪ ነው ያለችው። ዲኤምቪ ያላችሁ ጠቆር ያላችሁ ሰውነት ያላችሁ ወንዶች መገናኘት ትችላላችሁ ከሷ ጋር። እንግዲህ ትዳሬ ከሰመረልኝ መጥቼ ውለታውን ከፍላለሁ። አንቺ የምትከፍይ አይደለሽም። አሜሪካ ቁጭ ብለሽ ገና 16 ሌቭል ላይ ነሽ። ጊፍትም ለሰው ሰጥተሽ አታውቂም። እኔ እንትን ሶሻል ሚዲያ ብዙም አልጠቀምም። ክሬዲት ካርድ የለሽም? ቅርብ ጊዜ ነው የጀመርኩት። አንቺ እንኳን ከኢትዮጵያ ልታመጪ አንቺ ኢትዮጵያ ያለን ሰው ላክ በዶላር ቀይረ ላክ ነው የሚልክልኝ ካለ ደስ ይለኛል። አላስቸገርኩም። ለ16 ሌቭል ማለት እኮ አይንሽን ጨፍነሽ 2 መኒገን ብትሰጪ ራሱ ይገባል። 16 ሌቭል የአንቺ 16 ሌቭል ነው አይደል? እሱንም አሁን ሴጣን አሳስቶኝ። አይ ጥሩ ጥሩ። እኔስ ዲኤምቪ ያላችሁ ጠቋቁር ሰዎች በትበት በሉ። አፍሪካዊ ይሁን ወይ አልፈልግም። አፍሪካዊ ማለት ያው ኢትዮጵያዊ ማለት ነው። አፍሪካዊ አይደለም እንዴ? እዚህ ምን ያደርጋሉ ደግሞ እነሱ? ናይጄሪያ ያለ አይ ሰው እንጂ ይሄን እንጀራ ሲበላው አማርኛ ማውራት ነው የሚጀምረው እኮ። ናይጄሪያ ያለ ግን እነሱ አይ ቲንክ ብልታቸው አውሮፓ ይቻላል። አውሮፓ አይደለም እዚሁ ነው ሰውየው። እዚሁ ነው። አይ እንደምንም ብለው አውሮፓ ይገባል። አይገባም። አይሆንም። ለአንቺ የሚያስፈልግሽ እዛ ያለ ነው። ዲኤምቪ ያለ ሰው የቅርብ የምትይዙ በቅርብ የምከታተለው ሰው ነው የምፈልገው። አዎ እናቀርባለን። እስቲ ካለም እንፈልጋለን። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ቀን። አሜን። መልካም ምሽት ይሁንላችሁ። እሺ አንቺ መልካም